አሳልፊኝ። ይሄንን ጥቁር ልብስሽን አውልቂው። ምንም እንዳላሰሽ አውቃለሁ። አፍሽን ዝጊ። ማውራት ይቀርብሽ። የኤፍራታንና የናታንን ልጅ ማን የገደለ ይመስላችኋል? ያፌት ወይንስ ጽዮን? ኤፍራታና ናታን ከብዙ መከራና ስቃይ በኋላ በልጃቸው በጣም ደስተኛ ሆነው እየኖሩ ነበር። በመካከል ማንም ባልታወቀ ሁኔታ ልጃቸው ተገሎባቸዋል። የልጃቸውንም ተጠርጣሪ ያደረጉት ይመስለኛል ያፌትን ነው። ያፌትን ሙሉ ቤተሰቡ እንደሞተ በህይወት እንደሌለ ነው የሚያውቁት። ነገር ግን ከዛ መካከል ሁለት ሰዎች ያፌት በህይወት እንዳለ የሚያውቁት ናታንና እንዲሁም ያፌት ያክስቱ ልጅ ናቸው። ሁለቱ ብቻ ይህንን ነገር ያውቃሉ። ያፌት ያክስቱ ልጅ እናቱን ባደረገበት በደል እየተበቀለው፣ እንዲሁም ደግሞ ናታን ደግሞ በእሱም ሆነ በቤተሰቦቹ ላይ ያደረገውን ነገር በአሁኑ ሰዓት እየተበቀለው ነው ያለው። የልጁን ሞት እንዲሁም ደግሞ በእሱም ላይ ሲያደርግ የነበረውን በሙሉ ቤተሰቦቻቸው ላይ ሲያደርግ የነበረውን መከራና ስቃይ እያስታወሰ በአሁኑ ሰዓት ያፌትን እያሰቃየው፣ እንዲሁም ደግሞ የተለያዩ መድኃኒቶችን እያጠጡት ራሱን እንዲደነዝዝ እያደረጉት ነው። እሱም ራሱን ስቶ መነሳት እንኳ እያቃተው ነው በአሁኑ ሰዓት ያለው ማለት ነው። በጣም በሚያሳዝን ሁኔታ ናታን በጣም ተቀይሯል። በጣም ከምንም በላይ ጫማውን እስከ ማስላስ ድረስ እንዲሁም ደግሞ ራሱ በጣም እስከሚፈራው ድረስ ያፌት በፊት የነበረበት ታውቃላችሁላችሁም። እና ያፌት በጣም ብዙ ሰዎችን የሚያስሸብር ብዙ ሰዎችን የሚያስጨንቅና ከሰዎች በላይ ነው ብሎ የሚያስብ ሰው ነበር። አሁን ባለበት ሁኔታ ግን በጣም በሚያሳዝን ሁኔታ ሙሉ ቤተሰቡ ሞቷል ብሎ እያሰበ በናታን እጅ ውስጥ እና እንዲሁም በአክስቱ እጅ ውስጥ ሆኖ እየተሰቃየ ይገኛል። የያፌት መጨረሻ ምን ይመስላችኋል? ይገሉታል ወይንስ በህይወት እንዲሁ እንዳሰቃዩት ሙሉ ቤተሰቡ በህይወት መኖርና አለመኖሩን የሚያውቁ ይመስላችኋል? ጽዮን ወንድሟ እንደሆነ ያፌትን ወንድሟ እንደሆነ አውቃለች። ኤፍራታንም ጠምዳ የያዘቻት ያፌትና ናታን ወንድማማቾች እንደሆኑ እያወቅሽ ለምን ደበቅሽን? እንዲሁም ደግሞ ሁለቱን ወንድሞችንም አያይዘሽ ካጋደሽ በኋላ አንቺና ቤተሰቦች ሰላማዊ ኑሮ መኖር ጀመራችሁ ሰፋሽ እያለች እሷ ላይ እየጮኸችባትና እያጨናነቀቻት ትገኛለች። ኤፍራታ ጥሩ ሙድ ላይም አይደለችም በልጇ ሞት እንዲሁም ደግሞ በያፌትን በሙሉ ቤተሰቡ መከራና ስቃይ እሷም ሌላ ሀዘን ውስጥ እየተሰቃየ ትገኛለች። ኤፍራታ ሙሉ ቤተሰቦቹ አብረዋቸው ናቸው። ወንድሟ እንዲሁም እናቷ ከጎኗ ናቸው። ነገር ግን እነሱም ከጎኗ ቢሆኑ ብዙ ሰላምም እየተሰማት ደስታ እየተሰማት አይደለም። ልጇን ታስታውሳለች። ብዙ የምታስታውሳቸውና የምታለቅስባቸው ነገሮች አሉ። የያፌት ያክስቱ ልጅ ጽዮንን በጣም ይወዳታል። ከድሮም ይወዳት ስለነበር በአሁኑ ሰዓት ከወንድሟ ጋር ተፋጣ ውጭ ላይ እየወጣ መጠጥ እየጠጣ እየሰከረች የተለያዩ ሀረካቶችን ቤቱ ስታደርግ እንዲሁም ወንድሟ ገንዘብ እንዳሰጧት ውጭ ላይ ያለ ሰዓት አትግባት ወጣ ብሎ ሲቆጣጠራት እሱ ባለው ነገርም ያግዛታል። ይወዷት ስለነበረ እሷ በምታደርገው ነገር እንድትከፋ እንዲሁም ደግሞ ገንዘብ ማታ ሰው ተናግሯት እንዲከፋትም አይፈልግ። እሷ ደግሞ ለሱ ምንም አይነት ቦታ የላትም። የተጎዳችው ወንድሞቿ እንዲሁም ደግሞ ከሷ በመለየቱ ነው። ቢኒያም ሰክራ ውጭ ላይ የተደናበረች ስትሄድ ማንነቱን ባለማሳወቅ ተሸፍኖ ፊቱን በየሄደችበት ቦታ ይከታተላታል። ምክንያቱም በጣም ስለሚወዳትና ከሷ መለየትም ስለማይፈልግ ማለት ነው። የሷን መጎዳት ስለማይፈልግ በየሄደችበት እየሄደ ይከታተላታል። ሰክራም የተደናበረች ስትመጣ ደግፏትም ነበር። እሷም ብትሰክርም ነገር ግን የምታስታውሳቸው አንዳንድ ነገሮች ስለነበሩ አንተ ማነህ? እኔ ለምንድን ነው የምትደግፈኝ? ለምንድን ነው ፊትህን የተሸፈንከው? እያለችም ስትልም ነበር። ለማየትም እየሞከረች ነበር። ነገር ግን በሩ ላይ አድርሷት እንጂ የተመለሰው እንዲታየውም አልፈቀደላትም። የቢኒያምና የጽዮን መጨረሻ ምን ይመስላችኋል? አብረው የሚቀጥሉ ይመስላችኋል? ወይንስ ቢኒያም ከሌላ ሰው ጋር የሚቀጥል ህይወቱ እንዲሁም ጽዮንም ደግሞ ከሌላ ሰው ጋር ህይወቷ የሚቀጥል ይመስላችኋል? መጨረሻቸው ምን የሚሆን ይመስላችኋል? ጽዮን አሁን ባለችበት ጊዜ የምትጠጣው የተለያዩ አደንዛዥ እጾችንም ትጠጣለች። ራሷን የሚያስቱ መጠጦችን የተለያዩ ነገሮችን ታደርጋለች። ከራሷም ጋር ከቤተሰቦቿም ጋር ተጣልታለች። ገነትንም ቢኒያምንም ሁሉንም ቤተሰብ ከማንኛቸውም ጋር ማውራትን ፈቃደኛም አይደለች። በራሷ ሞድ ብቻ ነው የምትንቀሳቀሰው። ሉሊት እንዳበደች ሁላችንም እናውቃለን። በዚህ በምታየው መልኩ ጨልላ ውጭ ላይ ፌስታሎችን እንዲሁም ጸጉሯን አንጨብረራ በዚህ መልኩ ውጭ ላይ ትሄዳለች። ነገር ግን ገነት እየሄደ ትጠይቃታለች። ገነት ሄዳ የምትጠይቃ ምግብ ይዛላት የሆነ ነገር የተለያዩ ነገሮችን ይዛላት አለችበት ቦታ ሄዳ ታያታለች። ገነትን በጣም በመታዘብና አንቺ መጨረሻ ላይ እኔ እጅ ላይ ወደሽ በማለት ታዝባ ነገሮችን ሂዳ ምግብ አድርሳላት ስትመለስም ነበር። ነገር ግን ተመልሳ ስትመጣ
ምግቡን አስቀምጣ ቀስ ብላ እየተመለከተች አልነበር ይመስለኛል። ሉሊት የሆነ ያሰበችው ነገር አለ። አብዳ ሳይሆን እንደዚህ የሆነችው ወደ ራሷ የተመለሰች እና የሆነ ነገሮችን ለማበላሸት ቤተሰቡን ለመበደልም ሆነ የሆነ ነገር ለማድረግ አቅዳለች። ሉሊት አትባል ከመጀመሪያው እሷ የምትፈልገው የቤተሰቡን ንብረት መውረስ እንዲሁም ደግሞ ገነትን ከዛ ቤት እንድትወጣ የማድረግ ፍላጎት ነበራት። ነገር ግን ያሁሉ አልተሳካላትም። መጨረሻም ላይ በድብቅ ሆና በያፌት ጋር ስትሰራ ብዙ ነገሮችን ሆናለች። ነገር ግን የያፌትን ማንነት ካወቀች በኋላ ያፌትን እንደምትበቀለውም የተለያዩ ነገሮችን ስታደርግ አይተናታል። ምን የምታደርግ ይመስላችኋል? ናታንም በር ውስጥ ስትመጣ በጣም ከስቶና አከላፍቶ ከበር ውስጥ እንድትመለስና አካባቢ እንዳትረጭ ብሎ አባሯታል። የያፌት ወንድም እንደሆነ ወንድማማቾች እንደሆነ ሁሉንም ነገር ተረድታለች። ሙሉ ቤተሰቡን የምትበቀል ይመስላችኋል ሉሊት ወይንስ ያፌት ወደ ራሱ ተመልሶ የምትበቀለ ይመስላችኋል? መጨረሻቸው ምን የሚሆን ይመስላችኋል? አሁን ሰዓት ሙሉ ቤተሰቡ ያፌት እንዲሁም ናታን፣ ጽዮን ያፌት ወንድማቸው እንደሆነ ሙሉ ቤተሰቡም እንዲሁም ራሳቸው አውቀዋል። ምን የሚከሰት ይመስላችኋል? አብረው ህይወትን የሚቀጥሉ ይመስላችኋል? ወይንስ እንደዚሁ እንዳሰቃዩት ያፌትን የሚገሉት ይመስላችኋል? ኤፍራታ ያለ በአሁኑ ሰዓት ያለው አመለካከቷ ለናታል እንደ ድሮ አይደለም። ምክንያቱም በተፈጠሩት ክፍተቶችና ችግሮች እንዲሁም ልጇን በማጣቷ በጣም ስለተረበሸ ለናታል ያላት ፍቅር ጥሩ አይደለም። አሁንም ደግሞ የሚከታተላል ልጅም አንድ ልጅ አለ። እውነት ከሱ ጋር የምትሄድ ይመስላችኋል? ሌላ አዲስ ህይወት የምትመሰርት ይመስላችኋል? ወይንስ ከናታን ጋር የምትቀጥል ይመስላችኋል? ጽዮን ውጭ ላይ በነበረችበት ሰዓት ከውጭ ላይ ሰክራ ስትመለስ ውጭ ላይ ሆኖ ፎቶ የሚያነሳት አንድ ሰው ነበር። እሱም ፎቶውን አንስቶ ወደ ሌላ ሰውም ሲልክም አይተናል፣ ሲናገርም ማለት ነው። የላከለት ሰው ማን ይመስላችኋል? የያፌት ሰው እንዲሁም ደግሞ ናታን እህቱን መከታተል ፈልጎ እየተቀረጸ የነበረ ፎቶ ይመስላችኋል? እዛው አካባቢ ስለነበር ጽዮንን አድርሷት ሲመለስ ቢኒያም ያንን ነገር ሲያደርግ ስለነበረ ስላየው የቀረጥከውን ፎቶ ቀጥታ አምጣ ብሎ ሲያፋጥጠውም ነበር። አንተ ማነህ ሲለውም ነበር። ማንነቴን ይቆይህ ፎቶውን አምጣ ሲለው ነበር። ፎቶውንም አልሰጠው፣ እዛውም እንዴት ተፋጠጡም አይተናል። ፎቶውን የሚሰጠ ይመስላችኋል? ቢሰጠውስ ምን የሚያደርገው ይመስላችኋል? ምክንያቱም ፎቶውን ወደ ሌላ ሰው ልኮታል ነው። ከሁሉም ጋር ፎርማት እንዲሆን አድርጎ ቢኒያም ማጠፋ ይመስላችኋል ፎቶውን? የኤፍራታና የቤተሰቦች አሰቃይና መከራ በጣም እየበዛ ነው። መጨረሻው ምን የሚሆን ይመስላችኋል? ውጤቱ የተሻለና ጥሩ ይመስላችኋል? ወይንም መጨረሻ እንዴት ተሰቃየ፣ ህይወቷ እንዴት ተበላሸ የሚቀር ይመስላችኋል? ገነት ከብዙ መከራና ስቃይ በኋላ ልጆቿን በአንድ ማድረግ ችላለች። ነገር ግን አሁን የልጇን ስቃይም በእሷ ምክንያት እንደሆነም እየተጸጸተ አብራ እየኖረች ነው። መጨረሻ ላይ ዳግንም ሆነ እንዲሁም ደግሞ ኤፍራታንም በአንድ አድርጋ ልጆቿን በሰላም በፍቅር የምትኖር ይመስላችኋል? አሁንም ደግሞ የልጆቿ ስቃይ እንደባሰና እንደቀጠለ የሚሆን ይመስላችኋል? በቀጣይ ክፍል እስከምንገናኝ ዛሬ ይህን ይመስላል። እያላችሁበት ሰላማችሁ ይብዛልኝ።